ሰላም ሰላም፣ ይህ ቀለም አካዳሚ ኦንላይን ማስተማሪያ ክላስ ነው። በዚህ ኦንላይን ክላስ አማርኛ፣ እንግሊዘኛ፣ ሂሳብና ሌሎች ትምህርቶችን እናስተምራለን። ስለሆነም በሀገር ውስጥም በውጭም ሆናችሁ መማር የምትፈልጉ ልጆች +251 አስቀድማችሁ 9 23 14 67 69 ስልካችን ነው። በኢሞ፣ በዋትስአፕ ወይም ደግሞ በቴሌግራም ተመዝግባችሁ በቀንም ሆነ ማታ በተመቻችሁ ሰዓት በኢሞ፣ በቴሌግራም፣ በዋትስአፕ፣ በጎግል ሚት እና በሌሎች አማራጮች መማር ትችላላችሁ። ቻናሉን ሰብስክራይብ፣ ላይክ እና ሼር እያደረጋችሁ ጀምሩ። ዛሬ ይዤላችሁ የመጣሁት የአማርኛ ፊደላትን በእንግሊዘኛ ወይም በላቲን እንዴት መጻፍ እንዳለብን የማሳያችሁ ይሆናል ማለት ነው። እነዚህ የተለያዩ የአማርኛ ፊደላትን እንዴት በእንግሊዘኛ ፊደላት መጻፍ እንደምንችል መን ከነ ቤተሰቧ እና ምሳሌ ደግሞ ምን እንደሚመስል እያየን የምንሄድ ይሆናል ማለት ነው። ስለዚህ እንደተለመደው ደብተርና እስክርቢቶ ይዛችሁ ቪዲዮውን በደንብ መከታተል ይኖርባችኋል ማለት ነው። ወደ ክላሳችን ስንመጣ እዚህ ጋር የአማርኛ ፊደል አለ በዚህ ብሎክ ላይ ማለት ነው። ድምፁ በእንግሊዘኛ ሲጻፍ ማለትም ይህንን ፊደል የሚወክልልን የእንግሊዘኛ ፊደል ደግሞ እዚህ ጋር አለ ማለት ነው። ላቲን የምንለው ምሳሌ ደግሞ በአማርኛና በእንግሊዘኛ ማለት የአማርኛ ቃል አለ እሱን በእንግሊዘኛ እንዴት እንደምንጽፈው የምናይ ይሆናል ማለት ነው። ስለዚህ መጀመሪያ ፊደላትን እቆጥርላችኋለሁ ከዛ በላቲን ወይም በእንግሊዘኛ ሲጻፉ ምን እንደሚመስሉ እናያለን። ከዛ ምሳሌ እያልን የምናይ ይሆናል ማለት ነው። ስለዚህ እዚህ ጋር ስንመጣ መ፣ ሙ፣ ሚ፣ ማ፣ ሜ፣ ም፣ ሞ ከመጨረሻ ወደ መጀመሪያ ስንቆጥር ሞ፣ ም፣ ሜ፣ ማ፣ ሚ፣ ሙ፣ መ የአማርኛ ፊደል መ ከነ ቤተሰቧ ነች ማለት ነው። ስለዚህ ድምፁ በእንግሊዘኛ ሲጻፍ መን የሚወክልልን እዚህ ጋር አለ። ማለትም መ መጀመሪያ ስለሆነች ኢ አነባቢ ስለሚኖራት ኤም ኢ መን ይወክላል ማለት ነው። መ ኤም ኢ። ሙ ሁለተኛ ደረጃ ላይ የምናገኛት የመ ቤተሰብ ነች ማለት ነው። ሁለተኛዎቹ ደግሞ ዩ አነባቢ ስለሚኖራቸው ኤም ዩ ሙን ይወክላል። ኤም ዩ ሙ፣ ሙ ኤም ዩ። ሚ ሶስተኛ ደረጃ ላይ የምናገኛት የመ ቤተሰብ ነች ማለት ነው። ሶስተኛዎቹ ደግሞ አይ አነባቢ ስለሚኖራቸው ኤም አይ ሚን ይወክላል። ኤም አይ ሚ፣ ሚ ኤም አይ። በአራተኛ ደረጃ ላይ የምናገኛት የመ ቤተሰብ ማ ትባላለች። ማ አ ሚል ድምፅ ስላላት ኤ አነባቢ ይኖራታል ማለት ነው። ኤም ኤ ማ፣ ኤም ኤ ማ። በአምስተኛ ደረጃ የምናገኛት የመ ቤተሰብ ሜ ትባላለች። ሜ ኤ ሚል ድምፅ አላት። ኢ አነባቢ ይኖራታል ማለት ነው። ኤም ኢ ሜ፣ ኤም ኢ ሜ። ኦኬ። በስድስተኛ ደረጃ የምናገኛት የመ ቤተሰብ ም ትባላለች። ም ሁለት አይነት የአነባብ ስልት ይኖራታል ማለት ነው። ወይም ሁለት አይነት የአጻጻፍ ስልት ይኖራታል። አንደኛው ኤም ብቻ ምን ይወክላል ሳድስ ስለሆነች ማለት ነው። አንዳንዴ ደግሞ ኤም አይ እንደ ም የምናንበት አጋጣሚ አለ ማለት ነው። መቼ ነው እንደ ኤም የምናንበው? እንደ ኤም የምናንበው ም መጀመሪያ ካልመጣች እና ተከታታይ ሳድስ ጋር ካልመጣች በስተቀር ኤም ብለን እናነባታለን። ኤም ብለን እንጽፋታለን ማለት ነው። ኤም አይ ብለን የምንጽፈው ደግሞ ም መጀመሪያ ላይ ከመጣች እና ሌላ ሳድስ ከሱ በኋላ ካላት ኤም አይ እንደ ም ይነበባል ማለት ነው። በጣም ጥሩ። በሰባተኛ ደረጃ የምናገኛት የመ ቤተሰብ ደግሞ ሞ ትባላለች። ሞ ኦ ሚል ድምፅ ስላላት ኦ አነባቢ ይኖራታል ማለት ነው። ኤም ኦ ሞ
ኤምኦ ሞ። ኦኬ። መ ኤምኢ፣ ሙ ኤምዩ፣ ሚ ኤምአይ፣ ማ ኤምኤ፣ ሜ ኤምኢ፣ ም ኤም ወይም ኤምአይ፣ ሞ ኤምኦ፣ ሞ ኤምኦ። ኦኬ። አሁን ደግሞ ምሳሌ ምን እንደሚመስል በምሳሌ እዚህ ጋር የተማማርናቸውን የምናይ ይሆናል ማለት ነው። በመ መሰረት የተመሰረተ ቃል የአማርኛ ቃል መኪና፣ መኪና ይላል። መ መጀመሪያ ነች፣ ኪ ሶስተኛ ነች፣ ና አራተኛ ነች። መን የሚወክልልን እዚህ ጋር እንዳየነው ኤምኢ ያለ ኤምኢ መ ይሆናል ማለት ነው። ኪ ሶስተኛ ነች፣ ከከ ቤተሰብ ሶስተኛ ነች። ሶስተኛዎቹ ደግሞ እዚህ ጋር እንዳየነው አይ አነባቢ ይኖራቸዋል። ኬ አይ ኪን ይወክላል ማለት ነው። ና ከነ ቤተሰብ አራተኛ ነች። አራተኛዎቹ ደግሞ ኤ አነባቢ ስለሚኖራቸው ኤን ኤ ናን ይወክላል። ኤም ኢ ኬ አይ ኤን ኤ መኪና፣ መኪና ይሆናል ማለት ነው። ኦኬ። በሙ መሰረትነት የተመሰረተ ቃል ሙከራ፣ ሙከራ፣ ሙከራ። ሙ እዚህ ጋር እንዳየነው ሁለተኛ ነች፣ ከመጀመሪያ ነች፣ ራ ከረ ቤተሰብ አራተኛ ነች፣ አራተኛ። ስለዚህ ሙን የሚወክልልን ኤም ዩ፣ ኤም ዩ ሙን ይወክላል። ከከ ቤተሰብ መጀመሪያ ስለሆነች ኢ አነባቢ ይኖራታል። ኬኢ ከን ይወክላል። ራ ከረ ቤተሰብ አራተኛ ስለሆነች አራተኛዎቹ ደግሞ እዚህ ጋር እንዳየነው ኤ አነባቢ ይኖራቸዋል። አር ኤ ራን ይወክላል። ኤም ዩ ኬኢ አር ኤ ሙከራ፣ ሙከራ ይሆናል። ኦኬ። እዚህ ጋር ስንመጣ በሚ መሰረትነት የተመሰረተ ቃል ሚሊዮን፣ ሚሊዮን፣ ሚሊዮን። ሚ ሶስተኛ ነች። ስለዚህ ኤም አይ ሚን ይወክላል ማለት ነው። ኤም አይ። ሊ ሶስተኛ ነች። ኤል ኤል አይ ሊን ይወክላል። አሁን ሁለት ኤልን ተጠቅመናል ማለት ነው፣ ግን የምናንበው እንደ ሊ ነው። ለምንድን ነው ሁለት የተጠቀምነው? ሚሊዮን ስንል ሊ ሎንግ ስለሆነች ሁለት ጊዜ ኤልን ተጠቅመናል ማለት ነው። ኤል ኤል አይ ሊን ይወክላል። ዮን፣ ዮ ደግሞ አይ ኦ ዮን ይወክላል ማለት ነው። ን ሳድስ ነች። ከሱ በኋላ ደግሞ ሌላ ሳድስ ስለሌላት ንን የሚወክልልን ኤን አለ ማለት ነው። ኤም አይ ኤል ኤል አይ ኦ ኤን ሚሊዮን ይላል፣ ሚሊዮን ይላል ማለት ነው። ኦኬ። እዚህ ጋር ስንመጣ በማ መሰረት የተመሰረተ ቃል ማር፣ ማር። ኦኬ። ማር የሚለውን ስናይ ማ አራተኛ ነች። አራተኛዎቹ ደግሞ ኤ አነባቢ ስለሚኖራቸው ኤምኤ፣ ኤምኤ ማን ይወክላል ማለት ነው። ር ሳድስ ነች። ከሱ በኋላ ደግሞ ሌላ ሳድስ የላትም። ከሱ በኋላ ሌላ ሳድስ ከሌላት ወይም ደግሞ መጀመሪያ ላይ ካልመጣች አነባቢ የላቸውም ማለት ነው። አነባቢ ስለማይኖራቸው አር ብቻ ርን ይወክላል ማለት ነው። ኤምኤ አር ማር፣ ማር። ኦኬ። በአምስተኛ ደረጃ የምናገኘው ቃል ሜዳ፣ ሜዳ። ሜ አምስተኛ ነች። ኤምኢ ሜን ይወክላል። ኤምኢ ሜ ይሆናል ማለት ነው። ዳ ከደ ቤተሰብ አራተኛ ነች። አራተኛዎቹ ደግሞ ኤ አነባቢ ይኖራቸዋል። ኤ አነባቢ ስለሚኖራቸው ዲኤ ዳ ይሆናል። ኤምኢ ዲኤ ሜዳ፣ ሜዳ ይሆናል። ም ወይ ኤም ነው የሚሆነው ወይ ደግሞ ኤም አይ ነው የሚሆነው ማለት ነው። በም መሰረት የተመሰረተ ቃል ምስል ወይም ፒክቸር የምንለው ማለት ነው። ምስል። ም ስድስተኛ ነች። ስም ስድስተኛ፣ ል ስድስተኛ ነች። ስለዚህ ም መጀመሪያ ላይ ስለመጣች ኤም አይ ምን ይወስዳል ማለት ነው። ኤም አይ ምን ይሆናል ማለት ነው። ወይ ደግሞ
ም አሁን ደግሞ ከሱ በኋላ ሌላ ሳድስ ስላላትም ሊሆን ይችላል። አይን የተጠቀምን ነው ማለት ነው። ከሱ በኋላ የመጣ ሌላ ሳድስ ነው ማለትም ስነች ማለት ነው። ከሱ በኋላ ሁለት ተቀጣጣይ ሳድሶች አንድ ላይ ከመጡ አይ አነባቢ ስለሚኖራቸው ኤም አይ ምን ይወክላል? ስ ኤስ ብቻ ስን ይወክልልን ነበረ። ነገር ግን ከሱ በኋላ ሌላ ሳድስ ማለትም ል ስላለ አሁንም አይ አነባቢ ይኖራታል። ኤስ አይ ስን ይወክላል ማለት ነው። ኤስ አይ ስን ይወክላል። ል ሳድስ ነች። ከሱ በኋላ ደግሞ ሌላ ሳድስ የለም። ስለዚህ ኤል ብቻ ልን ትወክላለች። ኤም አይ ኤስ አይ ኤል ምስል ምስል በእንግሊዝኛ ፒክቸር የምንለው ማለት ነው። ኦኬ በሰባተኛ ደረጃ የምናገኘው ቃል ሞገድ 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 ዌቭ የምንለው ማለት ነው። ሞገድ ሞ ሰባተኛ ነች። ኦ አነባቢ ስለሚኖራት ኤምኦ ሞን ይወክላል ማለት ነው። ገ መጀመሪያ ነች። መጀመሪያዎቹ ደግሞ ኢ አነባቢ ስለሚኖራቸው ጂኢ ገን ይወክላል። ድ ሳድስ ነች። ከሱ በኋላ ሳድስ ስለሌላት ዲ ብቻዋን ድን ይወክላል። ኤምኦ ጂኢ ዲ ሞገድ ሞገድ ወይም ዌቭ ይሆናል ማለት ነው በእንግሊዝኛ። ስለዚህ ቤተሰቦች እንዴት በቀላል መንገድ ፊደላትን በእንግሊዝኛ የአማርኛ ፊደላትን ወይም የአማርኛ ቃልን እንዴት በላቲን መጻፍና ማንበብ እንደምንችል በቀላል መንገድ አይተናል ማለት ነው። ስለዚህ ከሀ ጀምረን ዛሬ መድረስ ደርሰናል። ቪዲዮውን ያላያችሁ ልጆች ካላችሁ ሀንም ሰርተንላችኋል፣ ለንም ሰርተንላችኋል ከነ ምሳሌዎቻቸው ጋር ማለት ነው። ገብታችሁ ማየት ይኖርባችኋል። አማርኛ፣ እንግሊዝኛ፣ ሂሳብና ሌሎች ትምህርቶችን በአጭር ጊዜ ውስጥ ማወቅ የምትፈልጉ ልጆች ካላችሁ ከስር ባለው ስልክ ደውሉ፣ እናስተምራችኋለን። ቪዲዮ ከተመቻችሁ ላይክ፣ ሼር እያደረጋችሁ ይሁን። በቀጣይ ክላስ እስከምንገናኝ ድረስ በያላችሁበት ሰላማችሁ ይብዛ። ባይ ባይ።